ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኮሎምቢያ ወታደራዊ አውሮፕላን ተከስክሶ 66 ሰዎች ሞቱ። የኮሎምቢያ የጦር አውሮፕላን በሀገሪቱ ደቡባዊ ክፍል በረራ ማድረግ በጀመረ በተወሰነ ደቂቃ ውስጥ ባጋጠመው አደጋ ተከስክሶ ቢያንስ 66 ሰዎች መሞታቸውን ባለሥልጣናት አረጋግጠዋል። በአደጋው ከሟቾቹ በተጨማሪ በርካቶች መቁሰላቸውን ተናግረዋል። የኮሎምቢያ አየር ኃይል አዛዥ ካርሎስ ፈርናንዶስ ሲልቫ ሩኤዳ እንደተናገሩት የጦር አውሮፕላኑ 114 የሰራዊት አባላትንና 11 የበረራ አስተናጋጆችን አሳፍሮ ነበር። አሜሪካ ሰራሹ ሲ-130 ሄርኩለስ የተሰኘው ይህ አውሮፕላን ወታደሮችን ለማጓጓዝ የሚያገለግል ሲሆን አደጋው የደረሰበትም ፑቱማዮ ግዛት ውስጥ ፑኤርቶ ሌጉዌዛም በተባለ ስፍራ ነው። ወደ አካባቢው የተላኩ የአደጋ ጊዜ ሰራተኞችም በሕይወት የተረፉ ሰዎችን ከአውሮፕላኑ ስብርባሪ ውስጥ ሲፈልጉ ታይተዋል። የአደጋው መንስኤ ገና መጣራት ላይ ነው። አደጋውን ተከትሎ የኮሎምቢያ መከላከያ ሚኒስትር ፔድሮ ሳንቼዝ የጦር አውሮፕላን ሰራዊታችንን ለማጓጓዝ ከፑኤርቶ ሊጉዌዛም ሲነሳ አሰቃቂ አደጋ አጋጥሞታል ብለዋል። ከጎረቤት ሀገር ፔሩ አቅራቢያ የደረሰውን ይህ አደጋ በእጅጉ የሚያሳዝን ብለውታል መከላከያ ሚኒስትሩ አውሮፕላኑ አደጋ ደርሶበት በእሳት ሲያያዝ በውስጥ ተጭነው የነበሩ ተተኳሾች መፈንዳታቸውን አክለዋል። ሁለት ወታደራዊ ምንጮች ለሮይተርስ በሰጡት መረጃ መሰረት 66 ሰዎች መሞታቸውን አረጋግጠዋል። አደጋው በኮሎምቢያ አየር ኃይል የቅርብ ጊዜ ታሪክ ውስጥ እጅግ ዘግናኝ የሚባል ነው። በሀገር ውስጥ መገናኛ ብዙኃን የተጋሩ ምስሎችም እንደሚያሳዩት በስፍራው ከፍተኛ የሆነ ጭስና የወታደሮች ስምሪትም ታይቷል። በተጨማሪም የአካባቢው ሰዎች የተጎዱ የሰራዊት አባላትን በሞተር ሳይክል እየጫኑ ወደ ሆስፒታል ሲያመላልሱም ተስተውለዋል። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በኤክስ ገጻቸው ባሰፈሩት መልእክትም ይህ አሰቃቂ አደጋ መከሰት አልነበረበትም ብለዋል። ፕሬዝዳንቱ ባጋሩት ረዥም ጽሑፍም አየር ኃይሉን ለማዘመን ጥረት ቢያደርጉም የቢሮክራሲ ችግር እቅዳቸውን እንዳስተጓጎለባቸው ተናግረዋል። የወጣት ሕዝባችን ሕይወት አደጋ ተጋርጦበት ምንም አይነት የዕቅድ መዘግየት አልፈልግም ብለዋል ፕሬዝዳንቱ። ቢሆንም ግን አደጋውን ያስከተለው ምክንያት ከማብራራት ተቆጥበዋል። ባለፈው ወር ተመሳሳይ ስሪት ያለው የቦሊቪያን የጦር አውሮፕላን ተከስክሶ 20 ሰዎች ሞተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።